ሰላም ተወዳጆች እንዴት ናችሁ? እንግዲህ በዛሬም ደግሞ እንደተለመደው በአዳዲስ ሪያክሽን ቪዲዮዎች እንግዲህ መጠናል ማለት ነው። በሚገርም ሁኔታ አዶናይ እና ጃኒን በጣም ነው የምወዳቸው በዚህ አጋጣሚ እና ያው አዶናይ ስቶሪው ላይ ያስቀምጧል። ምንድን ነው የሚለው? በጣም ስለማከብራችሁና አሁን ያለሁበት ሁኔታ እንድታውቁ ስለምፈልግ ከዚህ ቀጥሎ ያለው መልእክት አንብቡልኝ የሚል ነው እንግዲህ ያስቀመጠልን። ምን እንደሆነ አላወቅኩም። እንግዲህ አብረን የምናነበው ይሆናል። እኔም ራሱ አዲስ ሆኛለሁ። እንግዲህ ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ኖ ኦ ማይ ጋድ እና ይገባኛል በምን ምክንያት በምን ደረጃ እንደደረሰን ማወቅ እንደምትፈልጉ። ምንም ያህል በወዳችሁም ግን አንድ ነገሮችን ለራሴ ማስቀረትን መርጫለሁ። ህይወት ነውና ያጋጥማል፣ እውነት ነው። ያው ህይወት ስለሆነ ሁላችንም አክሲደንታሊ ብዙ ነገሮች ይገጥሙናል ታውቃላችሁ። እና ሳደንሊ ያው መስማት የማንፈልገው መልእክት ነው ስለ እውነት ለመናገር። ያው ፍቅር የሁሉም ነገር መሰረት ነው። ክርስቶስ ከነገረን ካስተማረን አንዱ ትልቁ ነገር ምንድነው? ፍቅር ነው። ስለ ፍቅር እንግዲህ የሚከፈሉ ዋጋዎች አሉ እና በመካከላቸው ያለው ነገር እንደተፈለገው አልሄደም መሰለኝ እና ሁለቱ ብሬክ አፕ አድርገዋል ማለት ነው። ከዚህ በፊት እነሱ መለያየታቸውን ሳይናገሩ ህዝቡ ነበር የሚያወራ የነበረው። በአሁነኛው ግን እያየሁ ያለው ደግሞ ራሱ አዶናይ ነው እየተናገረ ያለው ማለት ነው። እኔ እስከ ቅርብ ቀን ግን አብረው ቪዲዮ እንደሰሩ ምናምን አይቻለሁ እና ሃው ካም ቢ እንደዚህ እንደሆነ አላወቅኩም። እንግዲህ ከባለቤቱ ያወቀ ምንድነው የሚባለው ነገር አለ እና ከእነሱ በላይ መሆን አልችልም። ግን እንደ አንዳንድ ተከታታዮች እንግዲህ ይመስላል ሁላችንንም የራሳችን መንገድ መርጠናል። ስለዚህ ያለንበት ሁኔታ ተገንዝባችሁ ወደ ጭፍን ወቀሳ ባትገቡ ለሁላችሁም ሰላም ይጠቅማል ይላል። አዎ እንግዲህ እውነት ነው። ያው ጭፍን የሆነ አመለካከት እንዳይኖራችሁ ነው መልእክቱ። ሰው ሆኖ ይሳሳታል። እርግጥ ነው ማንም ፐርፌክት የለም በዚህ ዓለም ውስጥ እንደምታውቁት። የላይፍ ስታንዳርዱ አፕ ኤንድ ዳውን ነው። ተጋብተውም ተለያይተው እናቷ ቤት ልትሄድ ትችላለች። ኧረ በቃኝ ብሎ እሷም ደግሞ ጥሎ በአባቱ ቤት ወንድሙ ቤት ምናምን ግን እንደዛም ሆነው ተመልሰው ታርቀው ይኖራሉ። እና የኔ መልእክት ምንድነው? አሁን እንደተገናኙት ተለያየን ብለዋል። እንደተለያዩት መገናኘታቸው ደግሞ አይቀርም። በመካከላቸው እግዚአብሔር ያጣመረው ከሆነ ፈተና በመካከላቸው ስላለ ነው ብዬ ነው እኔ የማምነው። እና ሆፕፉሊ በመካከል ሰዎች ገብታችሁ ብታስታርቋቸው ወይም ደግሞ ማስታረቅ የሚለው ቅድም እንዳልነው የሁለቱም ሰዎች ችግር በትክክል መስማት የሚቻልበት አጋጣሚ። እኔ በዚህ አላምንም በነገራችን ላይ በመሃል ሰው ገብቶ ስፔሻሊ በትዳር የሚለውን በጓደኝነትም አይደል ነው አላምንበትም። እኔ የማምነው ሁለቱ በትክክል የተግባቡበትን ነገር ነው መፈጸም የሚችሉት። አሁን እኔ መጥቼ ኦኬ አም ጋና ሊስን ቱ ዩ ዜን አፍተር ኦል ዩ ኤንድ አት ዘ ኤንድ ኦፍ ዘ ዴይ የኔን ኦፒኒየን ነው የማስቀምጠው። ገብቷችኋል? በሁለታቸው መካከል ያሉ ሰዎች ሁለቱ አንድ ሆኑ አይደለ የሚሆነው ነገሩ። ስለዚህ ሆፕፉሊ እንግዲህ ይሄንን ሁለቱም ወጣቶች ናቸው። ስለ እውነት ለመናገር እኔ ወጣቶች እንዲያድጉ እፈልጋለሁ። ከወጣቶችም ጋር ደግሞ አብረን እንድናድግ እኛም እንፈልጋለን። ያረጅን ሽማግሌዎች ማለት ነው። እስቲ እንቀጥል። የሳኡዲ ሴቶች ፍቅር ሲጀምሩ ሱሱ ነኝ የእንትና ብቻ፣ ኪው ነኝ የእንትና ብቻ፣ ዳብሊው ነኝ የእንትና ብቻ ምናምን ጠግረር ሲያረጋቸው ዜድ ነኝ በስምህ ልጠራ፣ ኪው ነኝ መገናኛችን ቀናፋቂዋ ምናምን ትንሽ ጠላ ሲጣሉ ደግሞ የአባቷ ልጅ
ቆራጧ በደንብ እየተጣሉ ከሄዱ ስጣለ ስለምን እንትን ካላለ ስጣለ ሀይ ክፋ ብቸኛዋ ነኝ አስነጣሿ አስለቃሿ የምታለቅሰው እኮ እሷ ናት። እውነቴን ነው። ከዛ ፍቅር አይሳካላቸው ሲል ወደ ሃይማኖታቸው መጣ ሲል ኪዳነ ምሕረት እናቴ ያለህ ባሪያ የምን አባትሽ ባሪያ ደግሞ በሳምንቱ አንዱን ከተጀናጀነኝ ያንተ ብቻ የወንዶቹ በላይ እኔ እኮ በጣም ነው የምትገርሙኝ። በወር ውስጥ አንዴ የእንትኑ ሲቀይሩ አንዴ ምንም ስለቀያየርሽ፣ እውነቴን ነው እንደ ስምሽ ባሎቹም እንደሚቀያየሩ ማወቅ አለብሽ። ዝም ብላችሁ አንዴ ሲቸግርሽ ብቻ እየመጣሽ የእንትና ባሪያ ፈጣሪ ባሪያ ማለት ጥሩ አይደለም። እውነቴን ነው። ሱሱ ነኝ የእንትና ብቻ እንደዚህ እያላችሁ ይህ ልጅ ወርዶባቸዋል። ስለዚህ አቋም ያላችሁ ሰው ሁኑ ነው መሰለኝ መልእክቱ አይደለ? በጣም አስቆኛል በዚህ አጋጣሚ። ስለዚህ አይ ነው ቢሆነስት በስደት ዓለም ያለ ሰው ፈተናው ብዙ ስለሆነ ወንድሜ በዚህ እንዲገባ እነሱንም ልመልስልህ። ፈተናው ብዙ ስለሆነ እንደዚህ የሚያደርገን ብዙ ነገር ነው ያለው። አንዴ በዚህ አለ ነው። ለዛ ነው እና የሀገር ፍቅር አለ፣ የሰፈር የሆነ ምን ሁሉ ነገር ደግሞ እሱ ይመጣል ደግሞ በተጨማሪ ማለት ነው። ስለዚህ እነዚህም ሁሉ ሲደበላለቁብን ሊሆን ነው። ተው አትፍረድብን ለማለት ነው። እስቲ እንቀጥል። እኔ 7 ሚሊዮን እመድባለሁ። አንተና ማስተናገረ ተጋጠሙ። አንተና ማስተናገረ ተጋጠሙ። አንተ ስፖርተኛ ከሆንክ እስቲ እኔ ጌቾ ዛሬ ኮልኮሌ ሰፈር ሄደው አየሁትና እንደሰማችሁት ማለት ነው። ኦ ማይ ጋድ በጣም ይገርማል እኮ። በራሳቸው ልክ ሊለኩ ይፈልጋሉ። እንኳንም ጥላቸው ወጣ። አትመጥናቸውም፣ አትገናኙም። የአቅም ልዩነት አለ። አንተ እኮ ማለት ነው አንተ አሁን ዲና ዋይት ነህ፣ የኢትዮጵያ ዲና ዋይት ነህ። እኔ አንተን የማየው ልክ የኢትዮጵያ ዳይና ዋይት በቃ ዳይና ዋይት እሱ ነህ። ዳይና ዋይት ፋይት ሲያደርግ አያምጥም። እሱ ብር ሲረጭ ነው። አንተ ባለ ሀብት ነህ። አሁን ከእንግዲህ በኋላ መኒ ሜክ እንዲህ ነው የምትረጨው። እኛ እያልን ያለ ነው ምንድን ነው ከምታገኘው ነገር ላይ ፌር ሼር አድርግ ነው። እኔ አሁን ለምሳሌ አንተ እንዲህ ቤት እያደረግኩ ያለሁት ማለት ነው። ጆኒን ደግሞ ማለት ነው በአንድ ፋይት ይህን አላታግዝፉት ነው እንጂም እያልኩ ያለሁት እኔ የእሱን ብቃት ክሌም እያደረግኩ አይደለም። ሰይዶ ማርሻል ከጆኒ ጋር ትክክል ፊት የሚያደርግ ጨዋታ ይሆናል ብዬ አስባለሁ። በጣም ብዙ ተመልካቾችን ወደ ሪንጉ መጥተው እንዲመለከቱ ያደርጋል ብዬ አስባለሁ። ዋናው ደግሞ አቴንሽን ነው። ሰይዶ በነገራችን ላይ ማለት እየጮኸ ቢያንስ እንዲጠሉት አድርጓል። የሚጠሉት ሰዎች እንዲሸነፍላቸው ብሎ ይመጣሉ። እንዲሸነፍላቸው ማለት ነው። ጆኒን ደግሞ ማለት ነው ይሄን ኬሪየሩን እንዲቀጥል ይፈልጋለሁ። አሁን ወዲያ ወዲህ ማለት አያስፈልግም። ጆኒን በነገራችን ላይ ማለት ነው እያፈገፈገች እንዳለች እያየው ነው ያለሁት እና እሱ አያስፈልግም። ኑ ፋይት አድርጉ እያልክ አንተ ማለት ነው ወዲያ ወዲህ ግርግርህን እየፈጠርክ ቢዝነስህን መስራት ነው። በነገራችን ላይ ማለት ነው ፋይት አያደርግም። ኮልኮሌ ሰፈርም አይገኝም። ወይ 7 ሚሊዮን ዘንድሮ እኮ የማንሰማው ነገር የለም። ምክንያቱም አሁን እርግጥ ያው ባደጉት ዓለም አሁን ይሄ አሁን የምናወራው ጌም በጣም እውቅና ያለው በጣም ብዙ ሰዎች የሚከታተሉት ነው። ከእግር ኳስ ከቦክስ ቀጥሎ እንደማለት ነው። እኩልም የሚሆንበት አጋጣሚ አለ እና ፋይት ነው፣ ግጥሚያ ነው እና አሁን በነፃ ኢትዮጵያ ሲከሳከሱ የነበሩ ሰዎች እንግዲህ ሰልፍ በደንብ ወረፋ እየያዙ መሰለኝ። ምክንያቱም ክፍያ የሚሰጠው ታለንት ነው ተብሎ በዓለም እውቅና ተሰጥቶታል ማለት ነው። እና እያልኩ ያለሁት ምንድን ነው አሁን ሁሉም ሰው ጋር እንዲያ የሆነ እንደዚህ አይነት ነገሮች ነገር ትንሽ መስመር ያጣ ነገር እንዳይሆን ተስፋ እናደርጋለን። ሁሉም ሰው ጋር ግጠመኝ ነው እና ባለሙያዎችን የተመለከተ ቢሆን አሪፍ ነው እንላለን። ምክንያቱም ይህን የሚያሸንፉ ሰዎች ነገ በኢንተርናሽናል ወይ ወደ ቀጣዩ ኢትዮጵያን ወክለው ወደ አፍሪካን ወክለው ወደ አውሮፓና ወደ ተለያዩ ዓለማት ወጥተው ፋይት ማድረጋቸው አይቀሩም እና ሹድ ቢ ጎን ፕሮፌሽናል ወይ መሆን እንዳለበት አምናለሁ። እና አሁን ጅምር ላይ ስለሆነ ሁሉ ነገር በአንዴ ትክክልና የተስተካከለ ነው ይሆናል ተብሎ አይገመትም። ግን
እንዲያው አትሊስት ያውን አወዳዳሪ አጋጣሚ የሆነውን ሰውዬ ግጠመኝ ማለት በራሱ እንግዲህ እንደዛ ነው። እስቲ እንቀጥል። አሪቷ ለእኔ ጥሪ ያቀረበች አይደለም ለህዝቡ ብዬ ማርሻል አርት ለማሳደግ ብዬ እኔ ተስማምቻለሁ። ለህዝቡ ብዬ ማለት ተስማምቻለሁ። ተዘጋጂ አንቺ ናፈርምሽ ፈርም። እኔ ገና ኡምራም ላረግ ነው። ከዛ በፊት እናደርጋለን። ገና እኔ ተውበት አድርጌያለሁ። እኔ ከፈጣሪም ጋር እንትን ማለት ነው። 10 ሚሊዮን ትከፍላለህ? እከፍላለሁ። 10 ሚሊዮን ብር እከፍላለሁ። 10 ሚሊዮን ብር እከፍላለሁ። ና ክፍል ና ትራንስፈር ላድርግ። ትራንስፈር አይቻልም። እኔ ፕሮፌሽናል እንደዚህ አይነት የወረደ አሰራር አይመቸኝ። ትራንስፈር አይቻልም። ና ኪስ ውስጥ አድርግልኝ 10 ሚሊዮን። ኧረ 10 ሚሊዮን እኮ ነው አንተ። እንደዚህ አይነት አሰራር አይመች ሲጀምር ነው አይመጥነኝም። እኔ ፕሮፌሽናል ራሱ እናንተ የወረደ አሰራር አይመጥነኝም። ባለፈ ሪንጉ ሊቀየር ራሱ 15 ደቂቃ ነው የፈጀው። ይሄ ምን የሚያሳየው ፕሮፌሽናል አለመሆናችሁም። ስለዚህ አም ሳቪጅ አም ፕሮፌሽናል። እኔ እንደዚህ አይነት አሰራር አይመቸኝ። ስለዚህ የምታደርግልኝ ከሆነ 10 ሚሊዮን ኪስ ውስጥ አድርግልኝ። እኔ ሲጀምር አልጮት። ኧረ ትራንስፈር ይገባልህ። አንተ ምን ፈርተህ ነው? አልጮትም። ሳንዋጋ ከዚህ ግን ተመልሰን አንሄድም። ማንን ነው የምትፈሩት? እነዛን የተወሰኑ የፋርሲ ወታደሮችን ዳሪያስ እጃቸውን ያስቆርጠላቸው ነው። ዳሪያስ ለእኔ አንድ ስጦታ ነበር የሰጠኝ። እኔ ግን የራሱን ወታደሮች ሬሳ መልሼ ላኩለት። አሁን ግን እኛ የመሰዶንያ ሰዎች ነን። ለዳሪያስ ጉልበታችን እናሳየዋለን። ዳሪያስ ከማን ጋር እንደሚጋፈጥ አሳውቁት፣ አስረዱት ማንነታችንን። ወይ እናሸንፋለን። ሴዶም እንግዲህ በቃ ወደ ጦርነቱ ለመግባት በጣም ስለተዘጋጀ ማለት ነው። አሁን ኢስታንቡል ነው ያለው። ስለዚህ እንደሰማችሁት ነው እንግዲህ ወይ እዚህ ሙተን እንቀራለን ወይ እናሸንፋለን ነው መርሁ። እናያለን ማለት ነው። ሆፕሱ እንግዲህ ማን እንደሚያሸንፍ እና የልጅ ደግሞ ሁሌ ያስቀኛል ማለት ነው። ከጎናችሁ ያሉ ምቀኞች ወይም ክራም ሜንታሊቲ ባለፈው እንዳልኩት የችጋር መንፈስ ወይም ይሄ ስኬርሲቲ ሜንታሊቲ ያለባቸውን ሰዎች በመመለየት ትችላላችሁ። ጥናት ካደረጉ ከጎናችሁ ያሉ ምቀኞች ወይም ክራም ሜንታሊቲ ባለፈው እንዳልኩት የችጋር መንፈስ ወይም ይሄ ስኬርሲቲ ሜንታሊቲ ያለባቸውን ሰዎች በመመለየት ትችላላችሁ። ጥናት ካደረጉ በኋላ አብዛኞቹ ይሄ ሜንታሊቲ ያለባቸው ይሄ የችጋር መንፈስ ያለባቸው ሰዎች ሼር የሚያደርጉት ካራክተሪስቲክ ብሎ ያስቀመጧቸውን 6 ፖይንቶች ልንገራችሁ። ከዚህ ውስጥ 3ቱና ከዛ በላይ በአቅራቢያችሁ ያሉ ሰዎች ላይ ካስተዋላችሁ በተደጋጋሚ ተግባራቸውና በአንድ አይደለም በተደጋጋሚ ተግባራቸው 3ና ከዛ በላይ ከሚገልጻቸው ባህሪዎች ውስጥ ካስተዋላችሁ ቆም ብላችሁ ያላችሁበትን ቦታ እንድታስቡ እመክራችኋለሁ። ለምንም ሳይሆን እየጎተታችሁ ሊሆን ስለሚችል መድረስ ከምትችሉት ቦታ እየጎተታችሁ ሊሆን ስለሚችል የመጀመሪያው ምንም ለውጥ ስታወሩ 6ቱንም ፖይንት ሳስብ እንድታስቡ የምፈልገው ጥሩ ነገር ይዛችሁ ስትመጡ ለምሳሌ ህይወታችሁን በማንኛውም መልኩ ሊቀይረው የሚችል ጂም መጀመር ሊሆን ይችላል፣ ሰውነታችሁ ላይ መስራት ሊሆን ይችላል፣ ብር ላይ ፋይናንስ ላይ ቢዝነስ መስራት ሊሆን ይችላል፣ ትምህርታችሁ ላይ እውቀታችሁን የሚያሳድግ ነገር ሊሆን ይችላል፣ ሪሌሽንሺፓችሁ ላይ ወይም ከሰዎች ጋር ያላችሁ ግንኙነት ላይ ልታድሱ ሊሆን ይችላል፣ ሱስ ባህሪ ለውጥ ልታመጡ ሊሆን ይችላል። ማንኛውም ነገር ልትሰሩ ስትሉ ጥሩ የሚመስል ነገር ስታወሩ የሚመልሱበት መንገድ ነው። ስለዚህ በደንብ አድምጡኝ። የመጀመሪያው የተጨነቁላችሁ ይመስላሉ። ደርሶ አሳቢ ነው የሚመስሉት። ሲታይ የሚመስለው በጣም የሚያስቡላችሁ ነው፣ ግን ሐሳባቸው ፍራቻን የሚለቅ ነው። ብርታትን የሚሰጥ ሳይሆን ፍራቻን የሚለቅ ነው። ለምሳሌ ጂም እጀምራለሁ ስትሏቸው ወይም ትምህርቴን ልቀጥል ነው ስራ ልጀምር ነው ስትሏቸው እንዴት አድርገህ በዚህ ሰዓት ልጆችህስ ቤተሰብህስ ለእናንተ የሚያስቡ መስለው ግን ከህልማችሁ ወይም ከምታስቡት ነገር መከላከል ነው። የሚያግዛችሁ እንዴት ላግዛችሁ ብሎ ጆይን ማድረግ ሳይሆን ቆም ብለው ፍራቻችሁን መጨመር ነው ስራቸው። የመጀመሪያው የሚያስቡ በመምሰል። ሁለተኛው ደግሞ ቀልድ ነች። ቀልድ መሰል ወይም አሽሙር መሰል ነገሮች ወጋ ያደርጓቸዋል። አሁን የት ልደርስ? አሁን ከዚህ በኋላ ቅርስ ተወዳዳሪ ልትሆን ነው? ምን አሁን ከዚህ በኋላ አላሙዲ ልተካ ነው? የት ለመድረስ ነው? አረ ቀስ በል ወይ ስታጠኑ ምናምን ሊሆን ይችላል። እሺ የኛ ኒውተን ወይ ምናምን እንደዚህ ቀልድ መሰል የሆኑ ግን አሳናሽ የሆኑ ቀልዶች። ሶስተኛው ደግሞ ሪያሊስቲክ ለመሆን ይሞክራሉ ወይም ደርሶ የዓለም ተንታኝ ሊሆኑ ይሞክራሉ። የእናንተን ትንሹን ጎል ወይም የግል ጎላችሁን ወደ ዓለም አቀፍ ነገር ይወስዱትና እንዴ የፖለቲካውን ነገር ሲያዩ ይሉሃል። ወይም አሁን እየተከሰተ ያለውን ጦርነት አሜሪካና ኢራቅ አሁን እኮ ቤንዚን በዚህ ምክንያት ከጨመረ እኮ ንግድም እኮ መስራት አንችልም ይሉሃል። ወይም ትምህርትም ሊቆም ይችላል፣ ኤአይ እየመጣ ነው ትምህርት ሊቆም ይችላል ይሉሃል። ስለዚህ የትልቁን ኢሜጅ ወደ እናንተ ህይወት ያመጡባችሁና ሞር ፍራቻ ሞር እንዳትሰሩ ተሰላችታችሁ እንድትተውት ያደርጓችኋል።
ትክክለኛ ሪያሊስቲክ መሆን አይከፋም። እዚህ ጋር እንድታስታውሱ የሚፈልገው ትክክለኛ ሪያሊስቲክ የሚሆን ሰው ይሄንን አስበው ትክክለኛ ከልብ አስበው የሚነግራችሁ ሰው አዎ ቤንዚን እየጨመረ ነው ስታወሩት፣ ግን ደግሞ ይሄን አድቫንቴጅ አለው ኦር ይሄንን ነገር አስበዋል ወይ ጎላችሁን እንድታቆሙ ሳይሆን የሚያረጋችሁ አይናችሁ እንድትከፍቱ ነው የሚያረጋችሁ። አዎ በርታ ቀጥል፣ ግን ደግሞ ይሄንን ኮንሲደር አድርገው በዚህ መንገድ ለማሸነፍ ሞክር። ከኦልተርኔቲቭ ጋር ከአማራጭ ጋር ነው የሚመጣው ትክክለኛው ለእናንተ የሚያስብ ሰው። እነዚህኞቹ ክራ ሜንታሊቲ ወይም ምቀኞቹ ግን ዱብዳውን ብቻ ነው የሚጥሉባችሁ። ያለ አማራጭ ያለ ተስፋ አለውልህ ከማለት ውጪ ዱብዳውን ብቻ እናንተ ላይ ይጥሉታል። አራተኛው ዊዝድሮ ያደርጋሉ ወይም ስሜት አልባ ይሆናሉ፣ ስሜት የለሽ ይሆናሉ። ጥሩ ነገር ስታካፍሏቸው ወይም እንደዚህ አይነት ዜናዎች ስታወሯቸው ሲስቁ ሲጫወቱ የነበሩት በጣም ሊያገኟችሁ ይፈልጉ የነበሩት ከመሬት ደርሰው ጸጥ ይላሉ፣ ማውራት ያቆማሉ፣ ርዕስ ይቀይራሉ፣ ሰያ ነገር ማውራት ይጀምራሉ፣ እንዳልሰማ አክት ያደርጋሉ። ቼክ አያደርጓችሁም። ለምሳሌ ነገ ፈተና ላይ ልትሏቸው ትችላላችሁ፣ ወይም ነገ ሄጄ ጂም ቼክ አደርጋለሁ ልትሏቸው ትችላላችሁ። ቼክ አያደርጓችሁ፣ መስማት አይፈልጉም፣ ባልሰማ ይዘሉታል። ወሬው ኤቭሪ ታይም ከዚህ ጋር የተገናኘ ነገር እንዲወራ አይፈልጉም። ስለዚህ ማሸነፋችሁን ኢቭን ማሰብን ማሸነፍ ስለሆነ ሐሳባችሁን እያንዳንዱ ነገር ሴሌብሬት ከማድረግ በላይ ምንም እንዳልተፈጠረ ይዘሉታል። አምስተኛውና ከዚህ ጋር የሚገናኘው ነገር ወደ ፉክክር ይቀይሩታል። ከስሜት አልባነትም አልፈው ወደ ፉክክርነት እናንተ በጣም ጠንክራችሁ ሞር ስትገፉ ምን ያደርጉታል? ፉክክር ያደርጉታል። ለምሳሌ ነገ ልሮጥ ነው ስትሏቸው እኔ እኮ ድሮ ሮጥ ነበር ይሏችኋል። ወይ እነሱ ባያደርጉት ደግሞ ሌላ ሰው ስራ ቦታ ይሏችኋል። ወይ ወንድሜ ወይ እንትና የሆነ ሰው ያመጡና ከየሆነ ሰው ጋር ፉክክር ውስጥ ይከቷችኋል። እያንዳንዱን ጎላችሁን እኩል የሆነ ወይም ከናንተ የሚበልጥ አቺቭመንት እያመጡ በራሳቸውም ወይ በሚያውቁት ሰው ሚዲያ ላይ በሚያውቁት ሰውም ፉክክር ውስጥ ከተዋችሁ የእናንተን ጎል ማሳነስ ሴሌብሬት ከማድረግ እያንዳንዷን ሰክሰሳችሁን እያንዳንዷን ማሸነፋችሁን ከማጨብጨብ ይልቅ ፉክክር ውስጥ ይከቷችሁና ያላችሁን ቫልዩ እንድታጡት ያደርጋችኋል። የመጨረሻው ነገር ያላችሁን ማንነት እንድትጠይቁ ያደርጓችኋል። ቤተሰቦች ከሆኑ ጓደኞች ከሆኑ ረጅም ጊዜ የምታውቋቸው ከሆነ አሁንማ ተለወጥክኛ ላይ እኛም ላይ ተለወጥክ፣ ድሮ እኮ ሳቀህ እኮ እንዲህ አልነበርክም፣ ድሮ እኮ አሪፍ ሰው ነበርክ ይሏችኋል። አዲሱ ማንነታችሁ ይዞ የመጣውን ማንነት እንድትጠራጠሩትና እንድትጠሉት ያደርጓችኋል ወይም ይገፋፏችኋል። እንዴ ድሮ እኮ ጂም ሳትሄድ እኮ ለእኔ ጊዜ ነበረ፣ ድሮ እኮ ቢዝነስ ሳትከፍት ብር ሳትይዝ እኮ በጣም ጥሩ ሰው ነበርክ፣ አሁን ገብጋባ ሆንክ ይሏችኋል። ስለዚህ እነዚህንና የመሳሰሉትን አሳቢ የሚመስሉ ግን እናንተ ማንነታችሁ እንድትጠራጠሩና ከዛ ቅርጫት ውስጥ እንዳትወጡ የሚያደርጉ ሀሳቦችን ወደ እናንተ ማምጣታቸውን አያቆሙም። እንዳልኩት በአንድ ድርጊት አይደለም፣ በተደጋጋሚ ድርጊት ግን አቅራቢያችሁ ያሉ ሰዎች እነዚህን ሲያደርጉ ካስተዋላችሁ፣ በተለይ 3 እና 4 ከዛ በላይ ሲያደርጉ ካያችሁ ቆም ብላችሁ አስቡ። ምክንያቱም ከእናንተ የሚበልጥ የለም። ራሳችሁ ላይ መስራት እንዳትሰንፉ። በያላችሁበት ሰላም ሁኑ ባይ ከጎን ወል እንግዲህ ወንድማችን ያቀረበው ነገር እኔ ያው በተወሰነ መጠን የምቀበለው ነገር አለ፣ የማልቀበለው ነገር አለ። አልዋሻችሁም። ለመሰላችሁ አሁን እዚህ ያለ ነው እንደ ቢግ አይዲያ ያቀረባቸው ነገር ልክ ናቸው፣ ግን ኔጌቲቭ የሚያስቡ ሰዎች አሉ። ባህሪያቸው ተፈጥሯቸው ፈልገውም ላይሆን ይችላል። በነገራችን ላይ በዛው ውሰዱላቸው። ግን በራሴ ገጥሞኝ ስላየሁት ሆን ብለው አይደለም፣ ሆን ብለው የሚያደርጉ አሉ፣ ሆን ብለው ደግሞ የማያደርጉ አሉ። ተፈጥሯቸው ኔጌቲቭ ብቻን ማየት እንዲችሉ ተብሎ የተፈጠሩ ምናምን የሚመስሉ እስከሚያስመስላችሁባቸው ድረስ የደረሰባቸው የሆኑ ሰዎች አሉ። በአጠቃላይ አንድ እሱ ነው። ሁለተኛ ደረጃ ደግሞ ይቅርታ አድርጉልኝ፣ ኮምፒቲሽን ሲኖር እድገት አላችሁ። ምንድነው ሼክስፒር ያለው ተፎካካሪ ካለ ታድጋለህ ነው። የኢትዮጵያ ደግሞ ተርጓሚው ሲተረጎመው ምንድን ያለው ምቀኛ አሉት። ምን ምቀኛ ምን እንደሆነ አላውቅም። ምቀኛ ሳይሆን ተፎካካሪ ነው እንግሊዝኛው ትክክለኛው። እና ኮምፒቲቲቭ ሊኖር ይገባል ሁልጊዜ። ኮንኩረንስ ሲኖር አሁን ለምሳሌ እዚህ ጋር ማጋዛን አለ፣ እኔ በምኖርበት ሚግሮ ይባላል፣ እዚህ ጋር ኮፕ አለ። ሁለቱ አይዋደዱም። አንደኛው ፕራይሱን ሃይ ያደርጋል፣ ኳሊቲውን ሞር ያደርጋል። እዚህ ጋር ደግሞ ኳንቲቲውን ሞር ያደርግና ፕራይሱን ለስ ያደርጋል፣ ሚግሮ ለምሳሌ። ስለዚህ የኮፕ ኢሜጅ there is quality
but too extremely expensive. So the people what they choose is going to the cheap way and having mass የሆነ quantity. Alright? ከዛ በኋላ ይሄን ሜንታሊቲ እንደያዘ ሚግሮ ስለሰራው ነው ሁለቱም ቦታ ነግራችሁ የኮፕን ፕራይስ አድርጎ እንዲያውም ቺፕ ፕራይስ የሆኑትን ወደ ላይ አውጥቶ ሚግሮ መቀጠል ጀመረ ማለት ነው። በሚገርማችሁ ሁኔታ ኮፕ ያለውን ነገር ይዞ ቀጠለ። ሰውም እንዳልኳችሁ በተለያየ መልኩ የሚፈልገው ማቴሪያል ቤስት ነው ብሎ የሚያስበው ወደዛ ሄዶ ይገዛል ማለት ነው። እንደምርጫችሁ። ኦኬ ወደኛ እናምጣው። ይሄንን የሆነ ፕሮጀክት ያዛችሁ ልበላችሁ። ኦኬ ለምሳሌ ያከማሉ። ከዛ ያን ነገር ይዛችሁ ስትንቀሳቀሱ አንድ ሰው ተነስቶ የሆነ ነገር ሌላችሁ ይችላል። አስተያየት ፈልጋችሁ ማለት መጀመሪያ you should have to sign the contract with yourself። ይሄንን ማለት በጣም ኮቾ ጭንቅላተ በደንብ ጠንካራ መሆን ያስፈልጋችኋል። ስላመናችሁበት ነገር ለመሄድ የሚያስከፍለውን ዋጋ ከፍላችሁ እስከመጨረሻው ድረስ ሰክሰስፉል ለመሆን መጀመሪያ you have to be sign the contract with you ከዛስ እነዛ የሚመጡ ትናንሽ ድንጋዮች አንተን አያደናግርህም ወይ አያደናግርሽ ወደ ውስጥም አይገባም። በቃ ቋ ሲል ግን ትሰሙታላችሁ። ኦኬ በቃ ከዛስ ታዩታላችሁ። እናንተም ደግሞ አናላይዝ የሚያደርግ ሰው በቃ ሁልጊዜ እኮ እንትና ምቀኛ ምናምን በቃ ፍሌክሲብል መሆን ያስፈልጋል። ይሄኛው አልሆነም። ዶንት ቢ ጀስት ቀደምታል መቀጠል ያለባችሁ መንገድ ከመቀጠል ለምሳሌ አሁን እኔ ይሄን አሁን የማቀርብላችሁ የዩቲዩብ ቻናል 7 ዓመቴ ነው። በእውነት ነው የምነግራችሁ። ስለ እውነት እንደው ምስክር እውነት ሆኖ ይቀጥላል ይላል። በዚህ 7 ዓመት ምናልባት ጥቂት ብር ሰርቼበት ይሆን በጣም ፊው ሰጠውኛል። ረጅሙን ጊዜ ግን በተለያየ ቅጣትን ያስተናገድኩት ዩቲዩብን እንዳውቅ ያደረገኝ ቻናል ቢኖር ይሄ ነው። አሁንም ራሱ በቅጣት ላይ ነው ያለው። ሰዓት ሙላና እንደገና ጠይቀን ተብዬ ሰዓት ሞልቼ እንደገና ለመጠየቅ እየሰራው ነው ያለው። አምኖ ጊቭ አፕ። ይሄን ያልኳችሁ ላመናችሁበት ነገር ቅድምናለ ስትሄዱ ከዚህ በኋላ ሌላ ዩቲዩብ አውጥቼ ስራ እየሰራ ነው ያለው። ሌሎችም እንደዚሁ ሌሎችን ወልደዋል፣ ግን እሱ አይሰራም። እኔ ደግሞ እንደ ልጅ ይዤዋለሁ። እውነት ለመናገር የዩቲዩብን ህግ ሙሉን ያወቅኩበት በዚህ ቻናል ነው። ግልጽ ነው። it's very clear I mean so እና እንደዚህ አይነት ቅድም እንደነገርኳችሁ ሰዎች የተለያዩ መላምቶች የተለያዩ ነገሮች መጥተዋል። ይሄ ወንድማችን እንደሚናገረው ማለት ነው። እነሱ አላደናገረኝም። ገብታችኋል። እኛም ደግሞ ስለምታምኑበት ነገር መቀጠል እንዳለባችሁ እንጂ እንደዚህ አይነት ሰዎች እንደዚህ ይሉኛል ምናምን እያላችሁ ባንሄድ የተሻለ ነው የሚል መልእክት አለኝ። በአጠቃላይ ግን እንደ ሰው እንደመሆናችን መጠን ደግሞ ገብቷችኋል። ሰው እንደመሆናችን መጠን እንደ ሰውኛ ሴንሲቲቭ ልንሆን እንችላለን። እንደዚህ አይነት ሰው ቶሎ ሊሰማው ይችላል፣ ግን መለማመድ አለብን። እንቀጥል። ኢትዮጵያ ውስጥ በጣም ብዙ ሰው ስራ የለውም ማለት በቃ ስራ የለም ጭራሽ። ምን ሰርተን እንብላ የሚል በጣም ብዙ ማህበረሰብ አለ። በቃ ስራ የለም ብሎ ተስፋ የቆረጠ ማለት ነው። the same time ደግሞ በዛኛው ሳይድ ስትሄድ ደግሞ እነዚህ ስሞል ቢዝነስ ኦነሮች፣ ሬስቶራንት ኦነሮች፣ ግሮሰሪ ኦነሮች ሰራተኛ ጠፋ አንበረክት አለን ቀጥረናቸው 1 ወር እንደምንም ቆይተው ደሞዛቸውን ተቀብለው ይጠፋሉ፣ አይመለሱም። ምክንያታቸው የአብዛኞቹ ስራው ከባድ ነው፣ ቤቱ ቢዚ ነው፣ ደሞዝ አነሰኝ ነው። ሁለቱን እንዴት እንደምናስታርቀው አላውቅም። ከባድ ነው። ግን ለስራ አጦች አንድ ምክር አለኝ ከጠቀማችሁ ማለት ነው። ስራ ላይ መሆን በጣም ብዙ ቤኔፊት አለው።
የመጀመሪያው ቤኔፊት አይምሮ ያርፋል። ሁለተኛው ደግሞ ስራ ላይ ሆነህና ስራ ላይ ሳትሆን የምታጠፋው ገንዘብ እኩል አይደለም። ለምሳሌ 1000 ብር ቢኖርህ ስራ ላይ ከሆንክ ላታጠፋው ትችላለህ። ቦዘኔ ከሆንክ ግን 1000 ብር ለማጥፋት ደቂቃ አይፈጅብህ። ዋናው ግን ስራ ላይ ሆነህ ነው ሌላ ስራ የምታገኘው። ሌሎች ሰዎች ፒክ የሚያደርጉህ ከስራ ላይ ነው እና ራስን ቢዚ ማድረግ ቀላል ነገር አይደለም። ሌላው ኢትዮጵያ ውስጥ 2 ስራ አልተለመደም። በአሁኑ ሰዓት ዓለም ላይ በአንድ ስራ 8 ሰዓት ሰርቶ ራሱን ቤተሰቡን የሚያስተዳድር በጣም ጥቂት ሰው ነው። አብዛኛው ሰው 2 ስራ ነው የሚሰራው፣ 16 ሰዓት ወይም ደግሞ አንድ ፉል ታይም አንድ ፓርት ታይም እና ይህም ታሳቢ ቢደረግ። ለምን ተለያዩ? በቲክቶክ መድረክ ላይ በሰፊው የሚታወቁትና በርካታ ሚሊዮን ተከታዮችን ማፍራት የቻሉት አዶናይና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማብቃቱን በይፋ አስታውቀዋል። አዶናይ በቲክቶክ ስቶሪ ላይ ባስተላለፈው መልእክት ከጃኒ ጋር የነበራቸው የፍቅር ግንኙነት ማብቃቱን አረጋግጧል። ሁኔታው እዚህ ደረጃ ላይ የደረሰበትን ምክንያት ለማወቅ የብዙዎች ፍላጎት ቢሆንም አንዳንድ ነገሮች ግን ለራስ ማስቀረት እንደመረጠም አስታውቋል። ጃኒ በበኩሏ ለወዳጆቿ ባስተላለፈችው መልእክት ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላበት ሁኔታ ተነጋግረው ማብቃቱን አስታውቃለች። ሕይወት እንደዚህ መሆኗና በአጋጣሚዎች የተሞላች መሆኗን የጠቀሰው አዶናይ ሁለቱም የየራሳቸውን መንገድ መምረጣቸውን አስታውቋል። የአዶናይና የጃኒ መለያየት እንዴት ታዩታላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። አዶናይና ጃኒ ለምን ነው የሚያሳዝነው? አዶናይና ጃኒ ተለያይተናል፣ አብረን የለንም፣ ከሳሁን ደስ የሚል ፍቅር አሳልፈናል፣ አሁን ግን ቁጭ ብለን አውርተን በሰላማዊ መንገድ ተለያይተናል ብለዋል። የራሳቸው ስቶሪ ገብታችሁ ማየት ትችላላችሁ። የነሱ ስቶሪ የጻፉት በራሳቸው ጃኒ እንደተለያዩ አውርታለች። አዶናይ ወንድማችም ደግሞ እንደተለያዩ በክብር በሰላም እንደተለያዩ የሱ ስቶሪ ገብታችሁ ማየት ትችላላችሁ በራሳችሁ። ሰላም ጋይስ እንደምን አላችሁ? እዚህ ጋር ኮነማ ምልክት ይወጣብኛል። ምልክት ይወጣብኛል እኮ ነው። ምልክት ወጣ፣ ችግር የለውም። ላይክ ሳታርጉ እንዳታልፉ። በዛ ላይ ደግሞ ሪፖስት አርጉ። ፎሎ ያላረጋችሁ አለ ሰሞኑን በጣም በቃ ኤክሳይትድ ጋይስ፣ የሚገርም በቃ የሆነ ሰርፕራይዝ አላችሁ። መቤቴን ብያለሽማ፣ ትልቅ ሰርፕራይዝ አላችሁ ለፋኖቼ። ይሄ ለፋኖቼ ነው፣ ለኔ እኔ ለምደግፉ መድኃኔዓለም አደንግጡ፣ ችግር የለም። ሰርፕራይዝ አላችሁ፣ የሚገርም ሰርፕራይዝ። ችን የምናከብረውና የምንወደው ወንድማችን ከሁለት ሰዓት በፊት በቲክታክ አካውንቱ ምን ብሎ ፖስት አረገ መሰላችሁ? በጣም ስለማከብራችሁና አሁን ያለውበት ሁኔታ እንድታውቁ ስለምፈልግ ከዚህ ቀጥሎ ያለውን መልእክት አንብቡልኝ አለ። እሺ ቀጠለ። ያሳዝናል። እንግዲህ እንደሰማችሁት ነው። ያው ተመልሶ ይታረቃሉ። ከዚህ በፊትም እንደዛ መቀዛቀዝ በመሃላቸው ነበረ። በኋላ ደግሞ ተመልሶ ታርቀዋል ማለት ነው። እኔ ግን እጠረጥራለሁ ዲላን ምናምን የሚባለው ሰውዬው እንዲያው ይሄ ተው ይሄ ጅብ ጋር ምናምን አትወሰዱት ምናምን የጅቡን በስጋ እንትን ማለት አልወደደው። ከዛ ጋር የተያያዥነት ካለው ጥናት ቢደረግበት መልካም ነው። ምክንያቱም የዲላንን ፊት እያየሁት በስመ አብ እንዴት እንደሳቅ ልነግራቸው አልችልም። ማርያም እኔ ራሱ ማርያም ነው ያልኩት። በቃ ይሄ ሰውዬ እኮ አሰባችሁታል፣ የሆነ ነገር ቢሆን እዛ ሚዲያ ላይ ነው መልሶ የሚሰቅለን እና እንደዚህ ነገሮች እንዲያውም ወደፊት ጥንቃቄ ቢደረግ መልካም ነው እላለሁ። እና ይታረቃሉ። ግድ የለም እስቲ እነሱ ይታረቃሉ። አረ ተው ሸር አድርጉት። ተው ግን ምን አለበት እኔ አሁን ሰዓቴን በሞላ ላይክ ብታረጉልኝ፣ ሼር ብታረጉልኝ፣ ሰብስክራይብ ያደረጋችሁ ዝም ብላችሁ ከምታየው ቤተሰብ እየሆናችሁ 100 ሺህ ምናምን ብገባና
በዩቲዩብ እንኳን እውቅና ቢሰጠኝ ማለት ነው። እና 7 ዓመቱ እንደዚህ ሆኗል ዩቲዩብ እና አግዙኝ እስኪ እንደው ከልብ ማለት ነው። እና እንደዛ ነው። በጣም አመሰግናለሁ ስለነበረን ጊዜ ሁሉ እግዚአብሔር ይመስገን።